አልፈልግም። ገባ እና መልካም ህይወት እመኝላችኋለሁ። ከኔ ያጣውን ነገር ደግሞ አንቺ አሟልተሽ እንደምትሰጩ ተስፋ አደርጋለሁ። ለስንት ያሉት ፍቅር በጅምሩ ሲቀር አለ ቴዲ። አይ ሃይማኖት ታደሰ እንደው መቼ ነው የምትባንኙ ግን? ሁሌ እንደው እንኩ ውሰዱልኝ። እየናቅሽው ነበር አይደለም? እንዴት ነው እንደዚህ ደፍረሽ ልትናገርኝ የቻልሽው? ስለማውቀው ስለማየው እና ደግሞ በቃ እንደዚህ ድራማ ነው በሚለው እየተረዳን ነው እንጂ ንቀቱ እንዳለ ነው። ግን ደግሞ ያው ድራማ ነው፣ ምንም ማድረግ አይቻልም። አብለሰትዬ ላንቺ አልነገሩሽ እየበጠበጥሽው ምናምን ነገር። እኔ ደግሞ የምወደው ሰው እንደዚህ እንዲኖር አልፈልግም። ወደፊትም አሁንም ከኔ ጋር እንዲሆን የምፈልገው ማለት ብሩኬ ወይ ነገር ርዕሱን የያዘው ሰው ማን ነው? ንገሩኝ በእናታችሁ። ምንም አልገባኝ ዛሬ ደግሞ ማለት ነው። እኔ ሀይሚ ነው የምትመስለኝ፣ ግን ደግሞ ቁጣ እያላት ነው እሷ። እንዴት ነው ነገር አልገባኝ። አሟልተሽ እንደምትሰጩ ተስፋ አደርጋለሁ። ደስተኛ እንደምታደርግ ተስፋ አደርጋለሁ። ቅመሟ የፈጣሪን ስም አትጥሪ። ብሩኬ ምን አጣ? ምንም አላጣ። አንቺ ስጡት ብላችሁ ሳይሆን ራሳቸው ፈልገው ነው የሚሰጡት። ደግሞ ብሩክ ምንም ያጣው ነገር የለም። ምን እንዳደረግ ነው? እኔስ ምን ልሆን? እሺ እኮ እሺ፣ በቃ ተወኛ፣ ታስጨንቅ። ሌላ ምንም የለኝም። ምንም ላደርግሽ አልችልም። ምክንያቱም ያን ሁሉ ሴት ልጅ በእንክብካቤ እኮ መፈቀር ቢሆን ማለት ነው የዓለም ሴቶች እየተፋቀሩ ይኖሩ ነበር። ምን ነው አልገባኝም። እየተሰደብሽልኝ እንደዛ እያገሽኝ የነበረው ለዚህ ነበር፣ ስለምፈልጊ ነበር። እኔ እውነት ለመናገር ብሩክ ትክክለኛውን ነገር ነው የተናገረው። ምክንያቱም እኔ ከሀይሚ ጋር ከፍቅረኛ ጋር የሆነ ችግር ተፈጥሮብኛልና እሷ ወደ እኔ እንድትመጣ ተባበርኛ፣ አብረሽኝ ሁኚ፣ አስቀኝልኝ ነው። እኔ ምን ልሁንሽ? እኔስ ምን ልሁንሽ? እኔስ ምን ልሁን? ብሩክ አንተ ካሳየኝ አንጻር ተይ አብስላት በማየት ምንም ነገር ሊፈጠር የማይችል ሊሆንም አይችልም። ሃይማኖት ታደሰስ ምን ትሆን እንዴ? እያየሻት እኔ አልጎዳም። መች ነው ቆይ አንቺ ሰላም ይሆንሽለት? እኔ ግን አብሰላት ራሷ ብሩኬ ጋና ሀይሚ ጋር ያለውን ነገር የመከባበር ወይም ደግሞ የመፋቀር የሆነ ብቻ የሆነ መናገር የፈለገችው ነገር አለ። አብሰላት አንተን ለማስደሰት እኮ በቻልኩት መጠን ሞክሬያለሁ አይደለም? እዚህ ጋር አንቺን ጀጅ ማድረግ መናገርን አልፈልግም። የኔ ቀብራራ የሙሽዬ ጀግና፣ እኔ አንቺን እዚህ ጋር ጀጅ ማድረግ አልፈልግም። ይመችህ። ያራዳ ልጅ ባል ማለት እንዲህ ነው። ጀጅ ማድረግ መናገርን አልፈልግም። አንቺ በቃ ማውራት ያለብኝም በውስጥ አወራሻለሁ። እንዴት ነው እንደዚህ ደፍረሽ አንቺ እኮ ማንም ተራ ሰው መቶ ቢናገርሽ ምንም ሊመስልሽ አይችልም። ዋናው ባልሽ ነው። ባልሽ እኮ እዚህ ጋር አንቺን እየለመነሽ ነው። ሃይማኖት ታደሰ መታገል ማለት በቃ እኔ መልካም ህይወት መፍትሄው የሚሆነው ከኔ ማለት ምን ላድርጋት እየነገርኳት አይደል? እኔ ነገርካት። ምን ሃይማኖት ታደሰ ለስንብትና መቼስ ልንለያይ ለሚለው ቃል ማለት ነው አንደኛ ቁጥር አንድ በቃ በንቅሳት ነው እንዳይረሳ ማለት ነው። ብሩክ አለማየሁ እዚህ ጋር በግልጽ እየተናገረ በግልጽ እያወራ ዛሬም መልካም ህይወት ይሆንላችሁ ብላ ልክ በቃ እንደነማማ እንደ ድሮቹ ትዳር መርቄ የተባለች ነው የምትመስለው ስትመርቅ ማለት ነው። ሃይማኖት ታደሰ ምን አስበሽ ነው? እንደዚህ አይነት ካራክተር አትቀበይ ሀይሚ። በሚቀጥለው በሌላ ጊዜ በሌላ ዙሪያ መቼስ ዩቲዩበር ሆናችሁ ይሄ ነገር ያበቃል አይባልም እና ለማንኛውም የኛ ውድ ቤተሰቦች እንዴት አላችሁ? እንዴት ናችሁ? ደህና ናችሁ? አለው እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። የኛ ውድ ቤተሰቦች ዛሬ እንግዲህ ሀይሚን ብሩኬም አብስላትም ተመልሰው መጥተዋል። ተመልሰው ሲመጡ እንግዲህ ይዘውልን የመጡት ነገር ብሩኬ መረር ባለቃል አብሰላት እንዴት ከኔ ጋር በእንደዚህ አይነት ነገር ሀሳብሽ ሊቀየር ይችላል? እኔ ከመወዳት ከፍቅረኛ ጋር መችስ በውስጥ ይላታል። እንደዛ ብዬ ነው ጋይስ። ፍቅረኛ ሲል አልሰማሁትም። በቃ እሺ ከሀይሚ ጋር ሊል ይችላል። ከሀይሚ ጋር እኔ ከሀይሚ ጋር ሰላም የለኝም እና ከኔ ጋር ሴት ሲኖር ሀይሚ ሰላም ይኖራታል እና ያንን ነገር አድርግልኝ ተብላ ኦኬ ብላ ተስማምታ መታ አሳይታ በአጭር ጊዜ ውስጥ ወደ ብሩክ ሀይሚ እንድትመለስ አድርጋለች ማለት ነው። ከዛ በኋላ ግን በዛ መካከል ብሩኬ ስለ ሀይሚ ሲጨነቅ ስለ ሀይሚ የሆነ ነገር ሲሆን ሲታመም የሆነ ነገር ሲሆን ምናምን አብሰላት አይታለች፣ አብራ ሆናለች፣ ከጎኑ ሆናለች ማለት ነው። ይሄ ሁሉ ነገር የመጣው ምንድነው? ባጭሩ በቃ መግባባት ሲቻል ቤታችሁ ሆናችሁ መግባባት ሲቻል ውጣ ግባ ሄድ ተመለስ ተፈለጥ ስትሉ ሰው የእናንተ ሚስጥር ውጭ ወጥቶ ከዛ ደግሞ መልሶ ለትዳራችሁ ሆነም ለፍሬንድሽባችሁ መጥፎ እንደሚሆን ማወቅ አለባችሁ። ይሄን ስላችሁ ብሩኬ ስለ ሀይሚ አውርቷል ማለት አይደለም። ሲጀመር እሱ እንኳን የሚያወራው ስንት ዓመት ሲኖር እኔ ስለ ሀይሚ የሆነ ነገር ጀጅ ሲያደርግ ሰምቼው አላውቅም ነው ሲጀመር ማለት ነው። ብሩኬ ማለት ነው። ግን ብዙ ሰው የሚሸወደው ከሆነ ሰንበዲ በቃ ከፍቅረኛው ጋር ሲጣላ እዛ ከጎኔ አለው ካለው ሰው ጋር ብዙ ነገሩን ያወራና ከዛ በኋላ ሰላም ሲፈጠር ምስቅልቅሉ ይወጣል ህይወታቸው። ይሄን ነገር አንድ ተምሬላችኋለሁ። ምክንያቱም በቅርቡም በማውቃቸው ሰዎች ጋር ደርሶ ስላየሁት ማለት ነው ቤተሰቦች። ሌላው ሲቀጥል የሀይሚ ከቤት መውጣት በቃ
ቢግ ስህተት ነው። በቃ በጣም ቢግ በቃ ምንም ሬስፔክት የሌለው ስህተት ነው። በቃ መውጣቷ ከቤት ማለት ነው። በፍጹም ያው ማለት በድራማው ነው የምላችሁ፣ በድራማው ነው እያልኳችሁ ያለሁት ማለት ነው። በኋላ ስራ መሆኑን እያወቅሽ ትሉኛላችሁ። እኔም እየተናገርኩ ያለሁት በስራው ስታይል ነው። በስራው ስታይል ከቤት መውጣት የለባትም። ጭራሽ ደግሞ ይባስ ብላ ዛሬ ምን ትላለች? ኧረ አይ ሀይሚ ጋሽዬ ያለው ነገር ትዝ አለኝ። ጋሽዬ ምን አለ? ነገም አንዱ አፈቅርሃለሁ ብላ ስትመጣ አልፈልግም ብለሽ ከቤት ልትወጪ ነው ወይ? እውነት እኮ ነው እንዴ! ሃይማኖት ታደሰ ብሩክ ሴት ልጅ አስረገዘ ተባለ። ምንም ማረጋገጫ ሳይኖር ሞቼ በቀረው አለች። ከሆስፒታል ባልወጣሁ አለች። ስንቱን አለችው። እሺ ይሁን ታለፈ፣ እሱም ማለት ነው ከባድ ነገር ስለሆነ። አሁን ደግሞ ትናንትና ለእሷ እንድታስታርቀኝ ነው ያመጣኋት ብሎ ነግሯት፣ ከዛ እሷ ታፍቅር አታፍቅር የምታውቀው ነገር ሳይኖር እንዴት ብላ ነው እሷ አፈቅራለሁ ስላለች አምና እንዴት ብላ ነው በዚህ ልክ መልካም ህይወት ይሆንላችሁ በቃ ረጅም ያን ያህል ጊዜ አብራቸው የኖራቸውትን ሰው እኔማ አንዳንድ ጊዜ የሆነ እንዴት ነው እዚህ ተመልካቹ ጋር የሆነ በቃ ሀይሚ እኮ እንደዚህ ብላ ነበር እኮ አትፈልገውም ወይም ደግሞ አትወደውም እንደዛ እንዲባል ፈልገሽ ካልሆነ በስተቀር ሃይማኖት ታደሰ የምታረጊው ነገር ምንም ትክክል አይደለም። ምክንያቱም ይሄን ያህል ጊዜ አብረሽ ያሳለፍሽውን ሰው ብትጠዩ እንኳን ባትወጁ እንኳን አብረሽ ባትሆኝ እንኳን በእንደዚህ መልኩ አይደለም አብረሃት በቃ መልካም ህይወት ይሁንልህ ምናምን። እንዴ ምርቃት አለ እሱ የጠራው እዛ ጋር ነይ ከኔ ጋር እንግባባ ከኔ ጋር እንስማማ። የተፈጠረው ነገር እኔ በሰዓቱ የገባሁበት ችግር ላንቺ ብዬ ነው። ያንን ነገር ታሳቢነት አድርግልኝ። በዚህ አጋጣሚ ኦዲየንሶችም እኔ እዚህ ጣጣ ውስጥ የገባሁት ልጅቷን አፍቅሬ ወይም ደግሞ ወድጄ አይደለም፣ ከሀይሚ ጋር ሰላም የሚሰጠኝ ነገር ስለመሰለኝ ነው። በሰዓቱ ደግሞ መፍትሄ ሆኖኛል፣ ሰላም አግኝቼበታለሁ ብሏል። ይሄን ነገር ታሳቢነት ማድረግ አለባችሁ ማለት ለምጨፈልቁ ሰዎች ማለት ነው። በሱ ችግር በሱ ጣጣ በሱ ምናምን የምትሉት ቅድሚያ ማነው ጣጣ? በመጀመሪያ የብሩክ ነው። እሺ ከእዩ ጋር በነበረው ማለት ነው። የእዩ እንደምንም በቤተሰብም በምንም ተብሎ ሰላም ባይፈጠር እንኳን በንጥልጥል ላይ ሆኖ እቤት መጡ። እቤት ከመጡ በኋላስ ሂድ ውጣ ግባ ምናምን ብዙ ነገሮች። በዛ መካከል አብሰላት መጣች። አብሰላት ስትመጣ ግን በቃ ቢያንስ እንደዚህ አይነት ነገር ድጋሚ እንዲህ አይነት ስህተት ይፈጠራል። የዛኛው ስህተት እንኳን እውነት ይሁን አይሁን አላውቅም፣ እውነት እኮ ካልሆነ ይሄ ሰው ከኔ ጋር ነው ብላ ሀይሚ ማሰብ ነበረባት፣ እውነት ለመናገር ማለት ነው። ስለዚህ ከአብሰላት ጋር ደግሞ እንደዛ እጅ ለእጅ ተያይዘው በማግስተኛው ቀን ሲመጡ በቃ አትሄድም፣ የትም አትሄድም፣ ቤት መሆን አለብህ ብላ ማስቆም ትችል ነበር እኮ ሀይሚ። ያው ስራ ነው በሚለው ነው ዝም የተባለው። እንደገና ደግሞ እኔ በድራማው መልክ ለእናንተ አሁን እንድትማሩበት ነው የሚያመጡት አይደለ? አሁን ሀይሚ እንዳረገችው ከሆናችሁ ገደል ነው የምትገቡት። ምክንያቱም ትጣላላችሁ፣ ከቤት ልታስወጡ ትችላላችሁ፣ ፍቅረኛችሁም ባላችሁንም። ግን በማግስተኛው ቀን ከሆነ ሴት ጋር ካያችሁት ከዛ ከት ነው የማደርገው፣ ፍሬንድሽፑን አስቆመዋለሁ ከዛች ልጅ ጋር ማለት ነው። ፍሬንድሽፑን ስላችሁ ኖርማሊ በቃ የሚያገኛትን የሚያወራትን የሚያስቡትን ሁሉ ነገር አስቆማለሁ። እኔ ዝም ብዬ አላየው፣ በሪሉ ነው የምላችሁ። የሀይሚና ብሩኬ ፕራንክ ነው በቃ። አሁን ብዙዎቻችሁ እኔ ሳወራ አይገባችሁም። በቃ ፕራንክ መሆኑን እያወቅሽ ሀይሚን ዝቅ ታደርጊያለሽ ስላላችሁ፣ እኔ ግን እንደዛ አይደለም። ግን አሁን ሀይሚ እንዳደረገችሁ ካረጋችሁ ተሳስታችኋል። ትክክል አይሆንም። እንዴት ነው የሚሆነው? እንዴት ነው ትናንትና ስንት ጊዜ አብራ የኖረችውን ፍቅረኛዋን የሆነ ሰንበዲ አፍቃሪ መጥቶ በቃ መልካም ህይወት ይሁንላችሁ አታፈቅረውም ማለት ነው። እሷ ትወዶ በቃ ዝም ብላ ነበረ አብራው ያለችው ማለት ነው። እኔ እንደዛ ነው የሚሰማኝ። አሁን ማልወደው ሰው ከሆነ ማንም ሰው መጥቶ እንደዚህ ቢለኝ ወይ እፎይ ተመስገን በቃ ውሰጂው ይመችሽ ይድላሽ ነው የምለው። ምክንያቱም እኔ አልወደውም ያንን ሰው። እኔ አሁን ሀይሚ ጋር እንደዛ ነው እየታየኛለሁ። እንደው ብተረጉሙት ማለት ነው ተማሩበት ብለው አይደል እነሱ እኛ ጋር የሚያመጡት። እኔ ከሀይሚ ይሄ ነገር አያስተምረኝም። የማልወደው ወንድ ልጅ ማንም መጥቶ አፈቅርሃለሁ ቢል ውሰዱት ነው የምለው። የምወደው ሰው ግን አይደለም እንኳን መልካም ህይወት ይሁንልህ ልለው ቀርቶ ኧረ እጁን እንኳን አላስነካቸው የምወደው ሰው ከሆነ ማለት ነው። ስለዚህ እኔ ምንም በዚህ ጉዳይ እኔ እንጃ በምን አይነት አንግል ምን አይነት ርዕስ አስጀምሮ እንደው ባላቅም ያን ያክል ህዝቡ ጋር የሚያስተምር ነገር የለውም። በነገራችን ላይ ሁል ጊዜም ሀይሚ ያው እንለያይና መልካም ህይወት ይሁንላችሁ መሰናበት ሁሌ ልማዷ ነው ሀይሚ ማለት ነው። እና ይሄ ካራክተሯ ነው። ግን ተመልካቾች እናንተ በራሳችሁ በፍቅረኛችሁ ላይ እንደዚህ አይነት ነገር እንዳትወስኑ በፍጹም። ከብሩክ ጋር ደግሞ ያለውን ችግር ልንገራችሁ። ብሩክ ደግሞ አንድ የምትወዳት የምታፈቅራት ሴት አኮረፈችኝ በቅናት መንፈስ እኔ ጋር ትመጣለች ብለህ በእንደዚህ አይነት ነገር ጀጅ ማድረግህ ከአንዴም ሁለቴ ተፈተንክበት። አንተ ራስህ ብዙ ነገር ትማርበታለህ ቡቡ። የምሬን ነው የምነግርህ እግዚአብሔርን።
ሁለቴ ተማርክ፣ አንዴ በሊንዳ አንዴ በዚች ልጅ ማለት ነው። እያወቃችሁም ሆነ ሳታውቁም ሆነ ያመጣሃት እች ልጅ በቃ ሁለቴም ተምረህበታል። በባለፈውም ተምረህበታል። አሁንም መልሰህ ያንን አይነት ኬዝ ነው። ስለዚህ በድጋሚ እንደማትደግሞ ተስፋ አደርጋለሁ። በቃ አኮረፈች አይደለ? ጸልይ፣ ጸሎት ቤት ሂድ፣ ጸልይ፣ የራስ ጊዜ ይኑርህ። በቃ ሁሉም ነገር እኮ ሰው ይጣላል፣ የማይጣላ የለም። ይሄ እዚህ ጋር ይችን ፓርት ሀይሚ ደግፍላታል። ሰው ይጣላል፣ የማይጣላ የለም። ግን በራሳችን ጊዜ እንታረቃለን። ይሄ ትክክል። ግን ደግሞ ሀይሚ ችግሯ ምንድነው? በዛ ውጣ ሂድ፣ በቃ ሁሌም አንድ አይነት በቃ። ይሄ ወንዶች ደግሞ እንደዚህ በተፈጥሯቸው ብዙ እንደዚህ የመጋተት እንትን አይችሉም። በቃ የሆነ ይወስናሉ ነገር መጋተት በቃ እንትን አይሉ። ሴት ልጅ ደግሞ እንዴት ነው ከነገ ዛሬ የሚሻል ነው የሚመስላት፣ ከነገ ዛሬ ምናምን። ግን አይደለም ነው፣ እንደዛ አይሆንም። ወንዶች ስልቹ ናቸው ለምንም ነገር ማለት ነው። ስለዚህ እናንተ አሁንም ቢሆን አብስላት አፍቅር አይደለም እዚህ ጋር የመጣችው ይኖ ወይ ብሩክ ጋር ምንም ነገር እንደሌለ ተመልካቹ እንዲያውቅ ነው። ብዙ ሰው ብሩኬ አፍቅረዋለች። አሁን እች ልጅ በርገር እያስተዋወቀች ነው እንጂ ብሩክ በርገር ጋብዛ አይደለም። ግን የበርገር ማስታወቂያ እየሰራች በርገር ስታቀርብ ምናምን ሲቀርብ አይታ በርገር እየጋበዘ እንደዚህ እያደረጋቸው ምናምን የሚል ሰው አለ። ያንን ነገር ወይም ደግሞ ተመልካቹ እንዲያውቅ ከብሩክ ጋር ምንም ነገር እንደሌላት ምናምን ነው እንጂ ሲጀመር ፍቅር የያዛትም አትመስልም እሷ ራሱ ማለት ነው። እና ብሩክ ዛሬ ትክክለኛውን ነገር ነው ያወራው። ሀይሚ ደግሞ ያው አይዶን ነው እንግዲህ እሷን እንዴት ታውቃታለች? እንግዲህ 2 ቀን 3 ቀን መታ አፈቀርኩ ስትል በዚህ ልክ በፍጹም እንዴት ታፈቅሪያለሽ ብላ መከራከር ትችላለች። መብቷ ነው። ቤቷን የመጣችው በምትወደው ሰው ነው የመጣችው። ብዙ ምክንያት እያላት ሀይሚ ከቤት ወጣ። ለነገሩ ተመልካቹ ውጭ ስላላት ነው የወጣችው እንጂ ተመልካች አትንኪ ምናምን አትበሉኝ። ደግሞ አንዳንዶቻችሁ እና እንደዛ እኮ ነው ተመልካች ስላችሁ ቲክታከር የቲክታክ አምባሳደሮች ማለት ነው። ሀይሚ መውጣት አለባት፣ ሀይሚ ብሩክን መለየት አለባት፣ ሌላ ብሩክ ቢሄድ ሸበላ ይመጣል ምናምን እንዲህ ነው የሚሏት። የምሬን ነው። ግን ዋናው ሸበላ ምናምን ሳይሆን ዋናው ቁም ነገር ነው። ሴት ልጅ ቆፍጠን ብላ ስትኖር፣ ወንድ ልጅ ሰብሰብ ብሎ ሲኖር፣ የያዘውን ነገር አጣፍጦ ሲኖር ነው እንጂ ከዛም ማለቱ ምንም ትርጉም የለውም። ሶ አሁንም ቢሆን እኔ ሀይሚ ጋር ትንሽ ስህተት አይቻለሁ። ስህተቱ ምንድነው? የሆነ ችግር ሲመጣ በቃ ብሩኬ መልካም ህይወት ይሆንልህ፣ በቃ እንለያይ የምትለው ነገር የካራክተርም ይሁን የምን ይሁን በድጋሚ እንዳሰሪው በቃ ሌላ ነገር ከውኝ። የምሬን ነው። ምንም በቃ ይሄኔ እንጃ ሊዋጥልኝ አልቻለም። በቃ የምሬን ስነግራችሁ ማለት ነው። እና አብሰላት አፍቅራለች ብላችሁ ዛሬ መቼስ ፎቶ ስዘቀዝቁ ስታበላሹ እንደምታድሩ የታወቀ ነው። ግን ውሸት ነው። አንድ ይሆን ልታስተምር የፈለገችው ነገር አለ ወይ? እኛን ህዝቡ ልታስተምር ነው። ምክንያቱም እሷ ጋር የሆነ ነገር አለው እያሉት ብሩኬ ወይም ደግሞ ብሩክ ራሱ እሷ ጋር ምንም አይነት ነገር እንደሌለው ለምን በግልጽ ሲያወራ እሱ በደንብ ነው እያብራራ ሲያወራ የነበረው። ሜቢ እሱን ለማሳወቅ ፈልጎ ብሩኬ መልሶ እሱን ነገር ከሀይሚ ጋር እየሰራው ሊሆን ይችላል፣ በእሷ በኩል ማለት ነው። በእሷ በአብሰላት በኩል ያለውን ነገር ንጹህ ለማድረግ ፈልጎም ሊሆን ይችላል። ያው ነገ ተነገ ወዲያ የምናየው ነው የሚሆነው። ነገር ግን ሀይሚ ያው ወደ ቤትሽ መመለስ ከባልሽ ጋር መስማማት ግዴታሽ ነው እላለሁ። በእኔ በኩል ቤተሰቦች እናመሰግናለን። ባይ ባይ። ወዳችኋለሁ። ሀሳባችሁን በኮመንት ስር ብትገልጹልን በጣም ደስ ይለናል። ባይ አለብን